እንዳንቺ መሆን አልፈልግም። አንቺ ሰዎችን ታክሚያለሽ፣ ራስሽን ማከም ግን አትችይም። ለሰዎች ተስፋ ትሰጫለሽ፣ አንቺ ግን ተስፋ ቆርጠሻል። ለአንቺ የማይጠቅምሽን እውቀት ነው እንዴ ተማርሽው? የማታከብረውን ምክር ነው እንዴ ስትመክሪ? እኔ እንዳንቺ መሆን አልፈልግም። ዶክተርነት ውሸት ነው፣ ትምህርትም አይጠቅምም። ተመርቄ ጋውን ለብሼ ራሴን ማዳን የማልችልበት ከሆነ ምን ይሰራልኛል? የስራ እግድ ነው። አዝናለሁ ርብቃ፣ ከስራ ታገደሻል። ርብቃ፣ ሌላም የሚቀር ነገር አለ። እሺ ንገሪኝ፣ እየሰማሁሽ ነው። ንገሪኝ። ምንድን ነው? አዝናለሁ ርብቃ፣ የቪዲዮ ተጽዕኖ እንደምታስቢው ቀላል አይደለም። እናም በዲስፕሊን ምክንያት ለጊዜው የሕክምና ፍቃድ ታገዳል። አብርሃም ዲና ቤቱን ለቃ እንድትወጣ አስጠነቀቃት። ለዶክተር ርብቃ እስከ ቤት ድረስ ደብዳቤ ተላከላት። የስራ ማገጃና እንዲሁም ደግሞ ፍቃዷ እንዴት ተነሳ ለስራው ዲሲፕሊኗ እንደማትመጠን ማስጠንቀቂያም ጭምር በገዛ ጓደኛዋ እስከ ቤት ድረስ መልእክት ተልኮባታል። ዶክተር ርብቃ እጅግ በጣም ተጎድታለች። እነ ማርኮን የዶክተር ርብቃ ማሰቃየትና ጭቆና በዚህ አልበቃቸውም። አብርሃም ዶክተር ርብቃ ካለችበት ስሜት እንድታገግም ብለው ወደ ውጭ ዘዋት ወጥተው ሻይ ቡና እያሉ ቁጭ ባሉበት በገዛ ግቢያቸው ፎቶ ተነስቶ የአብርሃም ባለቤት ተብላ ድጋሚ ሌላ ዜና ተሰራጭቷል። ዶክተር ርብቃ በከባዱ ተሰብራለች። ማርኮም በቀላሉ እንዲህ እንደማይፈታት አሁንም የሱ እስረኛ እንደሆነች በተደጋጋሚ ይናገራል። እዝራ በቤርሲና በሱ መካከል ያለውን ግንኙነት ለማጠንከር ልዩን መጠቀሚያ አድርጓታል። ልዩን ፈልጎ የመጣው ሙልጭም ድጋሜ ከችግሯ ስትወጣ ፊት ነስተዋለች። ወይ ልዩ! ሰላም ጤና ይስጥልን ውድና የተወደዳችሁ እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ይበልልን እያልን መጣናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። ዶክተር ርብቃ በዚህ ቪዲዮ የተነሳ በጣም ብዙ ነገሮችን አጣለች። ለራሷም ቀና ብሎ መሄድን ሰዎችን መመልከትን እስከሚያቅታት ድረስ አንገቷን ደፍታ በሯን ዘግታ ማልቀስ ከጀመረች ዋላ ደር ብላለች። አብርሃም በዶክተር ርብቃ ሁኔታ እጅግ በጣም ተጨንቋል። ዶክተር ርብቃ ለብዙ ሰዎች ጭንቀት ሀሳብ ለመካፈል ለችግራቸው መፍትሄ ለመስጠት ትታትራለች። ለራሷ ጊዜ ሲሆን ግን በከባዱ ተሰብራ የምታረገው ጠፍቷት ተስፋ ቆርጣ ክፍሏን ዘግታ ቁጭ ባለችበት ዲና በዚህ ሴት የተነሳ እኛ መሰደብ የለብንምና በዚህ ወራዳ ሴት በሷ ብልግና የተነሳ ቤተሰቡም ሆነ እኛ መዋረድ የለብንም። በዛ ላይ ለልጅህስ ምንድነው የምታስተምረው? ይችን ሴት ከቤትህ ነቅለህ እንደማስወጣት ጭራሽ ትንከባከባታለህ። ይቺ ሴት እዚህ ቤት መቀመጥ የለባትም አስወጣ ብለዋለች። አብርሃም ግን ዶክተር ርብቃ የቤተሰቤ አባል ናት፣ አንዷ ቤተሰቤ ናት። በደስታችን ጊዜ አብራን የነበረችውን በችግሯ ጊዜ አስወጥቼ ልጥላት አልችልም። እሷ የኔ ቤተሰብ ናት ብሏል። ዲና እሷን የማታስወጣ ከሆነ ብላ ሞልታ ለመናገር ፈልጋ ነበር። አብርሃም የዶክተር ጉዳይ ስለያዘኝ እንጂ ያንቺን ጉዳይ ረስቼው አይደለም። ስለዚህ እባክሽ አትነካኪኝ። አሁን በሷ ጉዳይ ቢዚ ሲሆን ያንቺን ጉዳይ የረሳው መስሎሽ ከሆነ ተሳስተሻል። አንቺ በሷ ቦታ ብትሆኚ ምን ታደርጊ ነበር ቢላትም ዲና ግን መናገሯን አላቆመችም። እኮ በሷ የተነሳን የሚስጥል ልትናገር ነው፣ ለዛውም ባንዲ ባለጌ የተነሳ ብላ ድጋሜ ብትናገርም ቤቱን ለቃ እንድትወጣ እያስጠነቀቃት ነበር። ዲና መናገሯን አላቆመችም። በዚህን ጊዜ አብርሃም መጮሁን አላቆመም። ቤቱን ለቀሽ ውጪ ነው ዲና፣ አታሳስጭኝ ዲና ውጪ እያለ ከሱ ጋር እየጮኸ ባለበት ጊዜ ድንገት ሳቡ ወደዛ ክፍል መታለች። አብርሃም ልጁን በተመለከተ ጊዜ ከአንገቱ በላይ ቢሆንም ፈገግ ብሏል። በሌላ በኩል እንግዲህ እዝራና ቤርሲ መካከል ከባድ ችግር ተፈጥሯል። ቤርሲ እዝራን አጠገቧ እንዳይደርስና ስለ መጽሐፉ ክፍያ በጣም ብዙ የማይደረጉ ተግባራቶችን አድርጋለች። በዚህም የተነሳ እሷ ለሱ ያላትን ስሜት ለማወቅ እንግዲህ ጉዳዩን አሁን ጨዋታውን ከልዩ ጋር አድርጓል። ሐሳቡ ልዩ ጋር ባይሆንም የሷን ትኩረት ለመሳብ ሲል እንግዲህ ከልዩ ጋር አንዳንድ ነገሮችን እያደረገ ይገኛል። ልዩን ከጠራት በኋላ የሚላት ነገር ጠፍቶበታል። ምክንያቱም ቤርሲ ትወጣለች አትወጣም እያለ እሷን ቴራዝ ላይ ሆኖ መጠባበቅ ጀምሯል። ልዩ የምነግርሻለኝ ብለህ ነበር እኮ የጠራኸኝ፣ ግን እስካሁን ምንም ያልከኝ ነገር የለም።
ካልሆነ ልሄድ ስራ አለብኝ ብለው ነበር። እሱም ወይ ረሳሁት እኮ እጄ ብርዱ ጋር ነው መሰል አመመኝና ሾርባ እንዲሰሪልኝ ከቻልሽ ፈልጌ ብሏል። እሷም ደስ እያላት አሁኑ በፍጥነት የማዘጋጅል ይሆናል እያለች ነበር። እዝራ ዛሬ ደግሞ አትወጣም እንዴ? ምንድነው የማትወጣው? እያለ ብቻውን ሲያወራ ምን አልከኝ ብላ ነበር ልዩ። እሱም አይ ወዲህ ነው ብሏል። ከዛም እንግዲህ ቤርሲ እንዳጋጣሚ ሆኖ ወደ ቴራስ ላይ ለምን ጠፋ? ስለጮፍኩበት እኮ ነው፣ ግን ደግሞ ይቅርታ መጠየቅ ይኖርብኛል፣ እኔ ነኝ ያስቀየምኩት እያለች ብቻዋን ስታወራ ይቅርታ ለመጠየቅ እሱ ወደ ያለበት ቴራስ ለመውጣት ስትል ከልዩ ጋር ተመልክተዋለች። እዝራ ደስ ብሎለታል። እቅዱ ሀሳቡ ተሳክቶለታል። ቤርሲም ይሄን በተመለከተች ጊዜ ቁማ ሁሉንም ነገር እየተመለከተች ነበር። እዝራ እሱን ለማናደድ የማይችለውን ቀልድ ልንገርሽ፣ ግን ደግሞ ባያስቅም ሳቄልኝ ብሎ እንግዲህ አንዳንድ ነገሮችን እያሳያት ልዩም የምትፈልገው ይሄን ስለሆነ መሳቅ ጀምራለች። ይሄ ነገር ደግሞ ቤርሲን ረብሿታል። እኮ ምን ቢያወራት ነው በዚህ ልክ የሳቀችው እያለች ነው። እዝራ የሚናገረውን እንኳን በቅጡ አያውቅም። ቤርሲን እየተመለከተ ነው የሚያወራው። ልዩ ደግሞ የእውነት ለሷ እየነገራት እየመሰላት አፏን ከፍታ እያዳመጠች ነው። ቤርሲ ተናዳ ጥላ ሄደች እያለ ነበር። ምን አልከኝ ታዲያ መጨረሻው ምን ሆነ ብለው ነበር። አለቀኩ ብሏል ሳይጀመር። እናሷም አሁን ሾርባውን ታዘጋጅልኛለሽ ወይስ ባላት ጊዜ አሁኑኑ በፍጥነት አዘጋጅልሃለሁ ብላው ወደ ከችን ሄዳለች። ቤርሲ እየተብሰለሰለች ነው በሐሳብ። ሁኔታው ሰላም ነስቷታል። ከምን ጊዜ በምን ፍጥነት እንደዚህ ደስተኛ መሆን ቻለ? ነገሩ ጥፋቱ የኔ ነው፣ እኔ ነኝ የጮህኩበት እያለች ነው። ልዩ በፍጥነት ሾርባውን አዘጋጅታ እዝራ ወደ ያለበት ክፍል ድረስ ይዛ ለመሄድ ጉድ እያለች ነው። ማርዲያ ለወንድሟ ትደውላለች። የሚንሰፈሰፍላት ወንድሟ በጧት በማታ የማያምናት ከሄደ ትንሽ ቆየት ብሏል። አንድም 2 ቀን አልፎታል። በዚህን ጊዜ ወንድሟ ያለበትን ሁኔታ ለማጣራት ማርዲያ ለወንድሟ ስልክ ደውላ ነበር። ጎረምሳው እንዴት ነህ? ጠፋህ እኮ ባለችው ጊዜ እሱ እንዴ ትናንት አብረን አይደለን እንዴ ብሏል። እንደ ወንድምየው ደግሞ የመጣህበትንም ቀን መርሳት ጀመርክ? ትናንት ከኔ ጋር ነበርክ? ምን ነው ፍቅር ያዘህ እንዴ ያለችው ነበር። እህቱ ከሁኔታው ተረድታበታለች። እንዲህ ነው ብሎ መናገርም አልፈለገም። መስፈርቷን የምታሟላው ሴት ተገኘች ብለው ነበር። እኔ እንጃ ከማለት ውጪ እዝራ ምንም አይነት ምላሽ አልነበረውም። ማርዲያም ላይ በላይ እየጠየቀች ነው። ይችን ሴትማ ማወቅ አለብኝ፣ እሺ ባትልም እንኳን መጥለፍ አለብን፣ የወንድምየውን ልብ እንዲያሸፈተችው። ለማንኛውም ይሄ በስልክ ሳይሆን ናና የፊት ለፊት እያየኸኝ የምናወራ ይሆናል እያለች ነው። እሱም ይቅርታ እህቴ፣ እኔ እኮ የመጣው መስሎኝ ነበር እያለ ነበር። እሷም በጣም እንደናፈቀችውና እንደረሳት ነግረዋለች። እሺ በቃ እመጣለሁ እያለ ነው። እህቱ ማርዲያ ከሁኔታው ስለተረዳችው እሱም ደግሞ ምን ብሎ ማስተባበያ መስጠት እንዳለበት ግራ ገብቶታል። አሁን እንዳይል እሺ ብላ ፍቅሩን አልተቀበለችውም። አይደለም እንዳይልም ግራ ገብቶታል። ልቡ ግን እንደሸፈተ እህቱም ቢሆን በቀላሉ ተረድተዋለች። ሜርሲ በሰራችው ስህተት የተጸጸተች ትመስላለች። በሌላ በኩል እንግዲህ ልዩ የሰራችውን ሾርባ ይዛ እዝራ ክፍል ድረስ ሄዳ ነበር። እዝራ በጭራሽ ምን እንዳዘዘ እንኳን አያስታውስም። ግን ደግሞ ሾርባው በደረሰ ጊዜ ይሄውና ሾርባውን ሰርችልሃለሁ ስትለው አይኑ እየተንከራተተ ያለው ሜርሲ መታባየች የሚለውን ነገር ስለሆነ ልዩዬ ዛሬ ረጅም ሰዓት ክፍል ውስጥ አሳልፌያለሁ፣ አየር ብቀበል ምን ታያለሽ ብሏት ነበር። እሷም በጣም ደስ ይለኛል፣ ግን የት ቢሆን ይመችሃል አንተ ባለችው ጊዜ ከቤት ውጭ ከሆነ የትም ይመቸኛል ሲላት ወንበር ይዛ ቴራዝ ላይ ሄዳለች። ቤርሳን በተመለከተችው ጉዳይ ልቧ ስላዘነና ስለተናደደች ጥፋቱ የራሷም ስለሆነች ያስቀየመችው ከራሷ ጋር ቁጭ ብላ ቴራዝ ላይ በዚህ ፍጥነት ይሄ ሁሉ ነገር መሆኑ ግራ ገብቷት በትዝብት በመገረም ከራሷ ጋር ቁጭ ብላ ራሷን እያዳመጠች ነው። ልዩ ከደቂቃዎች በኋላ ወንበርና ሾርባውን ይዛ እዛ ሄዳለች። እዝራም ሌላ ወንበር ይዞ እዛው ቁጭ ብሏል። ልዩ ከፊት ለፊቱ ቁጭ ብላለች። ሾርባውን ከቀመሰው በኋላ ሾርባው በጣም ጣፋጭ እንደሆነ ባለሙያ እንደሆነች እየነገራት ነው። ቤርሲም እዛ ሆና እየተመለከተች ነው። እዝራ እውነትህን ነው ትላለች ልዩ። አዎ በጣም ጣፋጭ ነው፣ ከምንም በላይ ከማንም ከሚሰራው በላይ ይጣፍጣል። የሚመለከተው ግን ቤርሲን ነው። ልዩ ከምን ጊዜውም በላይ ደስተኛ ሆናለች። ቤርሲ ሁኔታቸውን እየተመለከተች መቋቋም አልቻለችም። አላስችል ብሏታል።
እዝራም እሷን እየተመለከተ ለልዩ አንዳንድ ነገሮች ባወራ ጊዜ እሷ መናደድ ይዛለች። በሌላ ጊዜ እዝራ ልዩ መጽሐፍ ላይ እንዴት ነሽ ብሏት ነበር። እሷም አይ እኔ እንኳን መጽሐፍ ላይ ብዙ አይደለሁም ብላለች። ቢሆንም መጽሐፍ ማንበብ ጥሩ ነው እኮ ብሎ አንድን መጽሐፍ ስጦታ ሰጥቷታል። ይህም መጽሐፍ ሲሰጣት ከዚህ በፊት ለቤርሲስ ይህም መጽሐፍ ስጦታ ሰጥቻት ነበር፣ ያንቺው ግን እጅግ በጣም ይለያል እያላት ነው። ይህም በሰማች ጊዜ እንግዲህ ሁኔታው መቋቋም ሲያቅታት ተነስታ ጥላ ሄዳለች። እዝራ ልክ ቤርሲ እንደሄደች ጨዋታውን ማቆም ፈልጓል። ግን ደግሞ ልዩ እሷን ፈልጎ ለሷ ብሎ እያወራ ስለመሰላት ቶሎ ጠይቀዋለች። እዝራም ሄደች እኮ እያለ ነበር። ምን አልከኝ ስትል አይ ወዲሁ ነው እያለ ሐሳቧን እያስቀየረ ቤርሲ ተነስታ ስትሄድ ምንም ማውራት አልፈለገም። የሰጣትን መጽሐፍ ዞሮ መቀበል የፈለገ ይመስላል። በስተመጨረሻም እንግዲህ የልዩ ስልክ በተደጋጋሚ እየጠራ ነው። እንዴ ስልክሽ እየጠራ ነው ፍቅረኛሽ ነው እንዴ ብሏት ነበር። ልዩ ሸመጠጠች። አይ ልዩ በችግሯ በመከራዋ ጊዜ በመከፋቷ በደስታዋ በሐዘኗ ጊዜ አብሯት የነበረውን ራሱን አሳልፎ የሚሰጣትን ምስኪኑን አፍቃሪዋን ካደችው። ናይ ልዩ ክፋት እዝራ ፍቅረኛሽ ነው እንዴ ባላት ጊዜ አይ አይደለም ብላለች። እና ባላት ጊዜም እንግዲህ ሙልጭን ጓደኛዋ ብቻ እንደሆነ ተናግራለች። እሺ ጓደኛሽም ቢሆን አንሽለት፣ በተደጋጋሚ የደወለው ምናልባትም ፈልጎሽ ሊሆን ይችላል፣ ስለዚህ አንሽለት ብሏት ነበር። አይ በኋላ አወራዋለሁ እያለች ነው። እዝራም ስልኩ እንድታነሳው በተደጋጋሚ ቢነግራትም ግን ደግሞ ልዩ አይ በኋላ አነሳዋለሁ እያለች እያነሳችው አይደለም። ሙልጭ በስተመጨረሻ ስልኩን አላነሳለት ስትል አንድ ቴክስት ላከ። ይህም ቴክስት ምን ነበር? በር ላይ ነኝ መጥቻለሁ ይል ነበር። በዚህን ጊዜ በድንጋጤ እዝራ መሄድ አለብኝ ብላ መጽሐፉን ወንበሩ ላይ አስቀምጣ ስትከንፍ ተነስታ በር ለመክፈት ወርዳለች። ቤርሲ የልዩን መሄድ ተከትላ መታቆመ ይቅርታ እያለችው ነበር። ሰላም ስትለው እሱም ሰላም ብሎ ጭራሽ ፊቷን ሳይ መልሶላታል። ይቅርታ ብለዋለች። ለምን ነው ይቅርታ የምትይኝ ባላ ጊዜ ለሁሉም ነገር በጣም ይቅርታ ብለው ነበር። ከልብሽ ነው ወይስ ሊናሽ ንጹህ ሊሆን ለራስሽ ሰላም እንዲሰማሽ ለምን ይቅርታ ጠይቅኛለሽ? ጥፋቱ የኔ ነው ብሏታል። ከዚህም በፊት እንግዲህ ይሄን መጽሐፍ ለኔ ሰጥተኛ አልነበረም እንዴ ባለች ጊዜ አይ ስላተረፈችኝ ለሷ ሸጥኩላት አይነት ነገር መልሷል። እናም እንግዲህ በዚህን ጊዜ መጽሐፉን እያነበቡ ነበር። ይህም መጽሐፍ ለሷ ሰጣት ነበር ግን ደግሞ በጥሩ ዋጋ ስለመለሰችልኝ ተቀበልኳት እያለ ነው። ቤርሲ በጣም ተናዳለች። ለማናገርም እየሞከረች ነው። እዝራ ግን በስተክክል ሊመልስላትም ፈቃደኛ አይደለም። ጠልቷትም አይደለም። የእውነት እንግዲህ ከልቧ ነው ወይስ የሚለው ቤርሲ ፈተና ላይ ያለች ትመስላለች። በር ላይ እነ ሙልጭ ቆመዋል። ሙልጭ ጋር አንድ መቅደስ የምትባል ልጅ አብራ ቆማለች። ልዩ ሙልጭን በቅጡ እንኳን ሰላም አላለችውም። ሙልጭ ልዩ እንዴት ነሽ እያላት ነበር። ለምን መጣ እንዴት መጣ ነበር ያለችው። አይ ስልክ አላነሳ ስትኝ ስትናፍቂኝ መጣሁ ብሏታል። ደሞ እሷ ማናት ባለች ጊዜ አይ የርብቃ ጓደኛ ነኝ የዶክተር ርብቃ ጓደኛ ሰፈሩ ጠፍቶብኝ ስትል ሙልጭን ብድግ ብሎ አዎ ከቤት ጠፍቶባት እኮ ስትንከራተት አገኘኋትና ይዣት መጣሁ ብሏል። ለምን ፈልጋት እንደሆነ በጠየቃት ጊዜ አይ በከባድ እሷን እንደፈለገቻት ርብቃ ማግኘት ፈልጋ እንደሆነ ተናግራለች። ሙልጭም በቃ ሂጂና ጥሪላታ ብሏት ነበር። እሷን ዶክተር እንደሆነችና እንዳልሆነች በጠየቃት ጊዜ እሷ ዶክተር እንዳልሆነችና ነርስ እንደሆነች ዶክተሪቱ ደግሞ ርብቃ እንደሆነች ተናግራለች። ሙልጭም በቃ ልጥራላችሁ ብላ በሩን ላያቸው ላይ ዘግታባቸው ተነስታ ርብቃ ልጠራ ሄዳለች። ርብቃ በቅዠት በስመመን ውስጥ ናት። እየቃዠች ነበር። የማርኮን ነገር አስጨንቋታል። አሁንም እንደዚህም እንኳን ሆነ እንደ ልቧ መናገር ሆነ የፈለገችውን ማድረግ አትችልም። ምክንያቱም አሁንም የማርኮን እስረኛ ሆናለች። ብቻዋን በቅዠት ውስጥ በሐሳብ በስመመን እየዋኘች ሳለ ድንገት ልዩ ሄዳ ስትቀሰቅሳት ተደናግጣ ተነስታለች። እንድትረጋጋ ከነገረቻት በኋላ ግን ደግሞ ጓደኛዋ እንደመጣችና ውጪ እየጠበቀቻት እንደሆነ ልትመልሳት ብትፈልግም እሷን አንቺን ማግኘት እንደምትፈልግ ነገረች ብላት ነበር። ያለ ምንም ነገር በሰላም እንዳልመጣች ለርብቃ ገብቷታል።
ለምንድን ነው የመጣሁት አለች ብላ ነበር። አይ የምትፈልገው አንቺን ማግኘት ነው ባለቻት ጊዜ ወይ እንዲመለሱ ላድርግ እንዴ ብላት ነበር። ዶክተር ርብቃ ግን አይኔ ራሴ ላገኛ ተፈልጋለሁ ብላለች። እንደዛ ከሆነ በቃ እንሂድ ብለው ተያይዘው እየመጡ ነው። አብርሃምም ከውጭ ወደ ቤት እየመጣ ባለበት ጊዜ ድንገት በር ላይ አግኝቷቸዋል። ጎረምሳው ምንድነው ወደ ቤት አትገቡም እንዴ ብሎ ነበር። የዶክተር ርብቃ ጓደኛ እንደሆነችና እሷን ማግኘት ፈልጋ እንደሆነ እየተናገረች ነው። በቃ እሺ እንደዛ ከሆነ እስካሁን ለቆያችሁት ይቅርታ። ልዩ ጥሩ አላረገችም። ወደ ውስጥ ማስገባት ነበረባት። በቃ ነው እንግባ ብሎ ተያይዘው እየገቡ ሳለ በር ላይ ሲደርሱ ዶክተር ርብቃና ልዩ ደርሰዋል። ዶክተር ርብቃ መቅዲ ለምን መጣሽ? በስልክ እንኳን ደውለሽ ሳትጠይቂኝ ምን ደረሽ ምን ሆንሽ እንኳን ያላልሽኝን አሁን ለምን መጣሽ? እንዴት መጣሽ? እያለች ጥያቄ በጥያቄ ስታወርድባት መቅደስ አንድ ወረቀት አውጥታ እንቺ ብላታለች። እንዴ ይሄ ወረቀት ደግሞ ምንድነው ብላት ነበር። ከፍተሽው እያለች ነው። ዶክተር ርብቃ ማየትማ አይዋለሁ ግን ደግሞ ካንቺ አንደበት መስማት ፈልጊያለሁ ብላት ነበር። እሷም ይቅርታ ይሄን ስልሽ በጣም አዝናለሁ እያለች ነው። ምንም ችግር የለም እስከ ዛሬ ካሳለፍኩት የበለጠ ከባድ ጊዜ ላሳልፍ አልችልም። ስለዚህ እባክሽ ንገሪኝ ምን ተፈጥሮ ነው ብላ እየጠየቀቻት ነው። እሷም የሥራ ማገጃ ደብዳቤ እንደሆነና ፍቃዷም እንድታገደች ተናግራለች። በዚህን ጊዜ እኮ ለምን የኔ ቪዲዮ ስለተለቀቀብኝ ባለች ጊዜ ለስራውም ሆነ ለድርጅቱ የማይመጥን ተግባር ስለሆነ በዲሲፕሊን ጉዳይ ስለታገደ ይሄንኛውም ደግሞ ፍቃድሽንም በማንኛውም ጊዜ ተከራክረሽ ማስመለስ ትችላለሽ። አሁን ግን ለዲሲፕሊኑ ገጽታ ታበላሻለሽ ስለተባለ ለዛም ታግደሻል ብላት ነበር። እና ለምን አንቺ መጣሽ? እኔ ከመጣሁም ገጽታውን እንዳላበላሽ ነው ለምንድን ነው ብላ የበለጠውን ተናዳለች። በስልክ እንኳን ደውለሽ ያልጠየቅሽኝ ሴትዮ እስከዚህ ድረስ የመጣሽው አንቺን ስለምመረጡሽ እኔ ራሴ መጥቼ ለምን አልወሰድኩም? እንዴት በዚህ ልክ ስንት መከራ ዋጋ የከፈልኩበትን ስራዬን ለማገድ እንዴት ቀለላችሁ? ብላ ዶክተር ርብቃ በከባዱ አዝናለች። በዚህን ጊዜ እሷን አረጋግተው ወደ ውስጥ እንድትገባ ተደርጓል። መቅደስና ሞልጭም ወደ መጡበት ተመልሰዋል። ዶክተር ርብቃ እየሮጠች ወደ ክፍሏ እየሄደች ነው። በዚህን ጊዜ አብርሃምና ልዩ እሷን ተከትለው ወደ ክፍሏ ሄደዋል። ዶክተር ርብቃ ቀድማ ሄዳ በሩን ዘግታለች። በሩን ልዩ እያንኳኳች ላለችውም እየመለሰችላት አይደለም። በሩን አልከፍት ብላ አስቸግራለች። አብርሃም የመጨረሻ አማራጭ የመጣለት መዶሻ አምጥቶ በሩን መስበር ነበር። እማትከፍችልን ከሆነ በሩን እንሰብራለን እያሉ ነው። ለራሷ የምታዳምጥበት ጊዜ ቢሰጧትም በር ዘግታ አልወጣ ስትላቸው እንግዲህ አብርሃም በሩን ሊሰብር እያለ ነው። ይህን የመሰለ ውድ ቤት ለአንድ ተራ ለማትረባ ሴት ብለህ ልትሰብር ነው? ምን እያረክ ነው? እንደውም እኮ እዚህ መቆየት አልነበረባትም። በእሷ የተነሳ ስማችን እየጠፋ ነው። ስለዚህ መባረር ነበረባት እያለች ነው ዲና። አብርሃም እስካሁን ድረስ ይሄን ማድረግ እየቻልኩ ለምንድን ነው እስካሁን ያልሰበርኩት እያለ መዶሻውን ይዞ ሊሰብር ሲል ዲና ግን ዝም ማለት አልቻለችም። ስለዚህ ዲናን ዝም በይ ቢላትም እምቢ ስላለች ለቃ ቤቱ እንድትወጣ አስጠንቅቋት ነበር። ጭራሽ እኔ ላይ ጮክብኝ እኔን ውጭ ያልከኝ ለአንዲት ለማትረባ ሴት የተነሳ ብላ አሁንም በድጋሚ ስትናገር አብርሃም ከትዕግስት በላይ ስለሆነበት ዲናን ሊማታ ደርሷል። ድንገት ሳቤላ መታ እንዴ አባዬ ምን እያረክ ነው ባለችው ጊዜ ሁሉንም ነገር እርግፍ አድርጎ ትቶ ከአንጀቱ ባይሆንም ፈገግ ብሏል። የኔ ልጅ ምንም እያረኩ አይደለም ብሏታል። እሷ ስለ ዲና ማንነት ስለምታውቅ ያን ያህል ብዙ አልተገረመችም። ዲና እዛው ቆማ ሁኔታውን እየተመለከተች ነው። ሳቤላ ወደ በሩ አጠገብ ተጠግታለች። አብርሃምም እስካሁን ድረስ ለምን ይሄ ሀሳብ አልመጣልኝም ብሎ በራሱ ተጸጽቷል። ሳቤላ ዶክተር እኔ ልጅነት ህልሜ ዶክተር መሆን ነበር። አሁን ግን መሆን አልፈልግም። አንቺ መሆን አልፈልግም። አንቺ ለሰዎች መድኃኒት ነሽ። ሰዎችን ታክሚያለሽ፣ ሲጨንቃቸው ታግዣለሽ። ግን ደግሞ በራስሽ በጭንቀትሽ በከፋሽ ጊዜ ከጎንሽ ማንም የለም። እኔ እንዳንቺ መሆን አልፈልግም። ዶክተርም መሆን አልፈልግም። ተመርቄ ለራሴ መፍትሄ ካላመጣው ሌላ ምን ጥቅም አለው? ስለዚህ መሆን አልፈልግም። ነገር ግን አንቺ ለኛ ታስፈልጊናለሽ። ለኔ፣ ለአባቴ፣ ለልዩዬ፣ ለሁላችንም ታስፈልጊናለሽ። ሁላችንም ተወጅናለሽ። ሁላችንም እንወድሻለን። አንቺም እንደኛ የምትወጅን ከሆነ አሁን እየቀጣሽ ያለሽው አንቺ ራስሽን ብቻ ሳይሆን እኛንም ነው። እባክሽ በሩን ክፈችው እያለች እየተማጸነቻት ነው።
ስለዚህ ዶክተር ርብቃ በሩን አልከፍት ስትል አባዬ በቃ እሷ አትወደንም፣ ብትወደን እስካሁን ድረስ ትከፍት ነበር። በፈጣሪሽ አትተማመኒም እንዴ? ብትወድቂም እኮ መነሳት አለ ነው፣ በሷ አታምኝበትም ብላ የሳቤላ ምክር ገዝቷት በሩን ከፍታላቸው ሁላቸውንም አቅፋ እወዳችኋለሁ፣ በጣም ነው የምወዳችሁ፣ እወዳችኋለሁ እያለች ነው ሳቡን አቅፋ። አብርሃምም ሁለቱን ልጆቹን ልዩንና ሳቡን እንዲሁም ዶክተር ርብቃን አቅፏል። ይህን እየተመለከተች ያለችው ዲና እሷ ብቻ ፈንግጣ ከኋላ ቀርታለች። እንደምንም እሷን ዶክተር ርብቃን አረጋግታ ቁርሷን ልታበላት ወደ ክፍሏ በገባችበት እንግዲህ ቀኗን እንደ አዲስ ልትጀምር ልትበረታ ስትል አሁንም በድጋሚ ማርኮን ስልክ ደውሏል። ይህም የሆነው ምንድነው ዶክተር ርብቃ ካለችበት ዲፕሬሽን እንድትወጣ ሳቤላ ልዩ አብርሃም ሆነው ሰብሰብ ብለው ጥሩ ጊዜ አሳልፈው ነበር። ማርኮን ያን ቀን ፎቶ እንዲነሱ አድርጓል። ከዛም ሶሻል ሚዲያ ላይ እንዲፖስት በጧቱ እንግዲህ የላከላትን እንድትመለከትና ጦስ የሆነችው ለአብርሃምም ጭምር እንደሆነ ቤቱን ለቃ እንድትወጣ ሌላ መልእክት ልኮላታል። አሁንም የሱ እስረኛ እንደሆነች ማርኮን አሁንም ቢሆን ለአብርሃም ጦስ ነው እንዲሆንሽው ምንም የጠቀምሽው ነገር የለም በሚል ሌላ ስብራትን አስከትሎ ልኮባታል። ልዩ ግን ይህ ሁሉ ውሸት እንደሆነ እንዴት በረታ እየነገረቻት ነው። ማርኮን በተደጋጋሚ ዶክተር ርብቃን እንዳትነሳ አድርጎ ሰብሯታል። መጨረሻው ምን ሊሆን ይችላል? አብርሃም እውነቱን የሚያውቀው መች ነው የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ ነበረን ቆይታ ይመስል ነበር። መልካም ጊዜ